እንጂ የተሳሳቱ መረጃዎችና ህዝብን ቀልብ ይስቡልኛል ያሏቸውን ነገሮች የሐሰት ንግግሮች እንደነበሩ። ዶክተር ይልቃል እንዴት ነህ? ደህና ነህ? ለማንኛውም እስኪ አቶ ይልቃል ነው ኢንጂነር ይልቃል ዶክተር ይልቃል ብቻ ስም ብቻ ነው። ለማንኛውም መዝረክረኩና መበላላቱ ቀጥሏል። ይሄንን ቀድመን ስለተናገር ለኛ አይገርመንም። በዚህ እብደቱ የሚለቀው ብዙ ሰው ስለሚኖር ዛሬም ማስተዋልና ከዛ ለመዳን የሚፈልግ ራሱን ቢያንስ በምቀኝነት ወደ ጥፋት መግፋት የማይፈልግ ሰው እስኪ ጠይቁ። መጠየቃችሁም ጥሩ ነው። የህገ ምናምን መገለጡ ጥሩ ነው። ዛሬም የሚተርፍ ሰው ካለ ነው። ከዛ ውጪ እነዛው አስበውና ቀምረው እናውቃለን ባዮች ግን እንዲተርፉም ስለማንፈልግ ማለት ነው። የመከላከያን መግለጫ ተሸክመ እየዞር ሌላ አማራ ህዝብ ነው የምታገል ስትል የሚሰማ ሰው አለ ብለህ ስታስበው የአማራን ህዝብ ግን እንዴት ነው ስታተሱን የምትንቁት? እኔ በጣም እናደድ የነበረው የኦህዴድ የኦነግ አጠቃላይ የኦሮሞ ውሸታም የፖለቲካ ኤሊቶች እንዴት አድርገው የኦሮሞን ህዝብ ይንቁታል ብዬ ነበር። ናያቴ በአፍ ይበሉበታል እንጂ መካ ይናገሩበት እንትን ነበር። በተናገርኩት መካ ደርሶብኝ የአፋድ የሚባል የእንትን ይሄ የቅርጫ ስብስብ የአማራን ህዝብ ሲቀልድበት ያለው ተናግሬያለሁ ከዚህ በፊት ከመከታው ጀምሮ እስከ ማስረሻ ሰጤ ጀምሮ ደግሞ እስከ ማነው ጎንደር ላይ ሰለሞን አጣን መሬት ላይ ናችሁ ያላችሁ ለአማራ ህዝብ ልትሞቱ ነው የወጣችሁት። ኦኬ ልትሞት ወጥተናል ብላችኋል። እሺ እሳ መከላከያ ሰራዊት መግለጫ ሲያወጣ መግለጫውን እንጋራዋለን ካልከኝ በምን ተጠየቅ ነው? ማንም ይበል ማንም ምንም ይበል ይሄ ጠፍቷችሁ ነው ወይ? ሁሉም ተሰብስቦ ዛሬም ድረስ እኮ የሚያወቀው ባለቤት የለውም። ዛሬም ተጠያቂ የሚሆን ሰው የለም። ዛሬም ሆን ተብሎ ለኢትዮጵያ ለአማራ ህዝብ አማራን ማዋረድ ለኢትዮጵያ አንድ ድክመት ስለሆነ ከዛ እሱ ጋር ሲሰራበት የነበረውን አሻጥር በማስቀጠል በዛ ክፋት ውስጥ የነበራችሁ እብዶች ናችሁ። አይጠይቅም ሰው የመጠያየቅ ስርዓት አለው። ኃላፊነት የሚወስድ ሰው አለው። ያን ኃላፊ ተጠያቂ ይሆናል እያሉ ማብካት በዚህ ልክ የትውልድን ውድቀት ርካሽነት ትውልዱ ባለማስተዋሉ ብቻ በእንደነዚህ አይነት ባለጌዎች እጅ ስር ወድቆ ግራና ቀኙን ውላልባ በሆነ ከንቱ ሞት ከንቱ ህይወት ከንቱ ማንኛውም ከንቱ ንፋስ እንደመከተል አይነት የብኩኖች መጫወቻ መሆኑ ነው የሚያናድድምና ዛሬ ደርሰው እንተናንተና እናንተ ታዲያ እሺ የትኛው ነው በመከላከያ ቆይ ግን እንዴት አድርጋችሁ ነው የምታስቡት? በየትኛው የጭንቅላታችሁ ፓርት ነው የምታስቡት? ፋኖ ከቲፒኤልኤፍ ጋር እየሰራ ነው። አሁን የመከላከያ መግለጫ ልክ ነው። እሺ እኛ ግን ከህወሓት ጋር እየሰራን አይደለም። እሺ አይ እኛ ንጹህ ፋኖት ነው ተው እንጂ እየሰራችሁ ያላችሁት ከመከላከያ ጋር ስለሆነ አታታሉት ነው ማደማደም። ዋና የችግሩ አናት እነሱ ነው አለ። አሁን በጎንደርና በጎጃም መካከል እንኳን በጎጥ ውስጥ ገብተው በአደባባይ የሚናገሩትን ነገር ሰዎች በሞቱ ጊዜ አንድም ቀን ርህራሄና የሀዘኔታና የርህራሄ መንፈስ አሳይተው ማያውቁ ለተማረ ሰውና ስለ እውቀት ያላቸው አስተሳሰብ ሁሉ በኋላ እየቆየ ሲሄድ በንግስና መንፈስ እንደመጡ ሲናገሩ ይሄ ፕሪዲተርምንድ የሆነና ዴስትንድ ነኝ እኔ ለሁሉ ነገር መፍትሄ ነኝ የሚል ሀሳብ እንዳለበትና በአጠቃላይ የማጭበርበርና የማስመሰል እንጂ ከልብ የመነጨ ሀሳብ እንዳልሆነ ይታወቃል። አንተ መጀመሪያ ምን አውቀ ነበር የደገፍከው? አቶ ይልቃል ወይም ኢንጂነር ይልቃል እየተባልክ አንድም ቀን ውጤት ሳታመጣ በጎ ነገር እንኳን ቢታቀድ ያንን እየገቡ በመፈትፈት በእውነት ለእውነት የቆሙ ልጆች እንኳን የሆነ ሀሳብ ወይም ትግል የሚባል ምንም ነገር ቢጀምሩ እሱን ለማንኮላሸት ስትላላክ የኖርክና ሁልጊዜ በጥፋት ፍሬው የሆነ አካሄድን የምትከተል አንተ አንዱ ይልቃል ምናምን ባለፈው ፋኖ እንዲህ ነው ምናምን ይሄን ስርዓት እስከሚጥልልኝ ድረስ ይሄን ስርዓት የሚጥል ማንኛውንም አካል እደግፋለሁ ከሱ ጋር ሆናለሁ ያልከው ምኑ ገብቶ ነበር? አንተስ ንጉስ ታላቁ እስክንድር ዘመነ ካሴ ንጉስ ቴዎድሮስ ሊመጣ ነው እያላችሁ በቅዠት ዓለም ውስጥ ቅዠታሞች ተሰብስባችሁ የጀመራችሁት የባለጌዎች ስብስብ በዚች ሀገር ላይ በክፋት ድር ውስጥ የኖረች የህወሓትና ሌሎች ጠላቶቻችን ያደሩትን የክፋት አሻጥር በዛ ህዝብ ላይ ለመፈጸም አይደለምን? የሚጠይቅ ጠፍቶ ከናንተ በታች ደግሞ እናንተ የምትሉትን እናንተ የተፋችሁትን እየላሰ ከናንተ በላይ የሚያብድ ብዙ እብድ በዝቶ እንጂ እናንተ የምታሰናክሉ ሆናችሁ ነው። ተሞክራችሁ ሁልጊዜ በኪሳራና
ያንን ህዝብ ለመብላት ያንን ህዝብ ለማዋረድ የተቀጠራችሁ አይደል? በየብሔሩ በየትኛውም ብሔር ውስጥ ይሆናችሁ ህወሓት ትግራይን ለማዋረድ የትግራይን ህዝብ ለመጨረስ ፋኖ ምናምን እዛ ላይ የተዋቀራችሁት በሙሉ ያንን አማራን ለማባላትና ለማዋረድ ኦነግ ሸኔ እንደዚህ ይህንን አካባቢ ለማብላት ጉምዝ ላይ ጉምዝ ነፃ አውጪ ቢባል ምናምን አሁን ወደ ቀልቡ ተመለሰ እንጂ ጋነግ እያላችሁ በየቦታው ላይ ኮሚቴ እያላችሁ ከሚያዋቅሩት ውስጥ እናንተ ያላችሁበትን ነገር ልታጠፉ የምትሰሩ እፉኝቶች እንጂ ፍሬ ልታመጡ ነው። ባንዳነትን ተላብሳችሁ እንደ ኩራት የምታወሩ በየሄዳችሁበት ሁሉ ነገር ሰዎች ጭነዋችሁ የምትሄዱ እርምጃችሁንም ሆነ ተንፋሻችሁን በሰዎች እጅ አድርጋችሁ ተጫወታችሁ። ፈጣሪ አሁንም ይፍረድባችሁ። እስከ ግብረ አበሮቻችሁ የላኳችሁ የሚያኖራችሁ ለእናንተ የሚደግፉትን ሀገራት ፈጣሪ ማት ያውርድባቸው። ሀገሬ ላይ ህዝቤን እንዳስለቀሳችሁ እናንተንና እናንተንም የሚያኖሩ ሀገራትን ጭምር መከራ እንባ ያብዛላቸው ነው የምለው። እንደሚወዱ ማስመሰል እንዳለበት በዛም ጊዜ ቢሆን በጥንቃቄ ስላልታዩ እንጂ የተሳሳቱ መረጃዎችና የህዝብን ቀልብ ይስቡልኛል ያሏቸውን ነገሮች የሐሰት ንግግሮች እንደነበሩበት በሚዲያው በገንዘቡ በዲፕሎማሲው ያ ሁሉ ነገር ሲደረግ የነበረው የተሰጠው ድጋፍ የሚገርም ነው እና መጨረሻ ላይ እኮ በተሰጠው ድጋፍ ልክ ክደት ነው የጀመረው እና የክደቱ መገለጫም ደግሞ የደገፉትን ሰዎች ማዋረድ፣ ማንቋሸሽ ከዛም አልፎ መግደል ነው የጀመረው። 85-90% አማራ በዚህ ሁኔታ ነው የሚኖረው። አርሶ የሚበላ ገበሬ ነው። ያንተን የፖለቲካ ጭቅጭቅ ያንተን አያውቅልህም። በሬውን ጥጃውን አብሮ ሰው ሳር ጎጆ ቤት ውስጥ አስሮ ትንፋሹን እየሞቀ የሚያድር ምስኪን ገበሬ ነው ያለን። ምን ነው ዛሬኛ በአሜሪካ፣ በአውሮፓ፣ በአውስትራሊያ ምን ነው በተመቸ ህይወት ውስጥ መኖራችን ታይቶን እናት አባቶቻችን ረስተን ለፖለቲካ ጥቅም መጫወቻ የሚያደርጉን አንድና ሁለት ሰው። ታዲያ ለዛ ነው ግብርናውን ብትተውት ራሱ ትልቅ ረፍት እኮ ነው። ልጆቹ እንዳያስተምሩ በሰላም ወጦ እንዳይገባ በዛ በድህነት ኑሮ ላይ እንኳን ወጦ እንዳይገባ ያለ የሌለችውን ሀብት የሚቀማ ወራሪ ፈሪ ፋሽስታዊ ፈሪ ማለት በቃ ያለ ቦታው የተቀመጠ ተቅበዝባዥ በየትኛውም ቦታ ላይ እርኩሰትና ብልግና ጌጡ የሆነ የምታወሩትም የምትናገሩት ሁሉ እንደው አንድ ሚስጥር ክብር ያለው ነገር የሌላችሁ በአደባባይ እንትን ያላችሁ ነው የምትመስሉ። በአደባባይ የሆነ ሆናችሁ በአደባባይ ተወልዳችሁ በአደባባይ አድጋችሁ እዛው በአደባባይ ላይ የተዘረራችሁ በትክክል የኢትዮጵያ ሕዝብ ትልቅ ኃጢአት ወይም የክፉ ስራ ውጤቶች ናችሁ። በመዘናጋታችን በሃይማኖታችንም በሁሉም በባህላችን በወጋችን በሀገራችን ላይ ክብራችንን ባለመጠበቃችን እንዲህ አይነት ከንቱ ፍጥረት መፈጠሩን እንደዛ ምልክት ነው። ስልጣኔን ያመጣችሁልን ውጭ ላይ ያላችሁ ተማራችሁ፣ ሰለጠናችሁ፣ አወቃችሁ የተባላችሁት ድሃን እንኳን መነገጃን ያደርጋችሁት ከድሃ በታች የሆናችሁ ድሃዎች እንዴት እነሱ ይሰውዷቸዋል? እየሞተ ያለው እኮ ያ ገጠር ያለው አባት ነው። እየሞተ ያለው እኮ ያ ገጠር ያለችው እናት ናት። አንተንም ማማን አግኝቶ እኛንም ማማን አግኝቶ ስለ አንድ ሰው ለምንድን ነው ዋጋ የምትከፍለው? ቆም ብለህ እስኪ አስብ። እንዴት እንደሚሰሩ ግን እታች ያሉትን አይተናል። በቀደም ዕለት እነዚያ የደንበጫዎቹ የላይኛውን ኃይል ሳይጠይቁ እነ አስረስን እነ ዘመነን ሳያስፈቅዱ እነ ዝናቡን ሳያስፈቅዱ ወገናችን እየተቀጣ ዝም ብለን አናይም አሉና 72 ሆነው ሻምበል ይርሳው የሚባለውን ይዘው ሄዱ። አፈር ከደች አብልተው ስናይፐር መሳሪያ ማርከው የተፋልመው ከ72ቱ አንድ ሰው ሳይጎል መጡ። ይህን ጊዜ እንዴት እኛ ሳንፈቅድ ለምን መከላከያን ወጋችሁ? አመራሩ ማለት ነው። መውጋት አሁን ይህንን ነው። ይሄ አመራር ቁጭ ያለውን ከንግግሩ ከምኑ ስለታ እሱን ነው መውጋት፣ እሱን ነው ሀሳቡን ማብላት፣ እሱን ነው ልኩን ማብላት። ጦርነቱ ከዛ ከወጣ ቢዝነሳቸው የሚቀንስ ሲኖትራካቸውን የሚነግዱ ሆቴል ግንባታ የሚገነቡ እንዴ እዛ እኮ የፋኖ መሪ ሆኖ እኮ ቁርጥ ቤት ያለው አለ፣ ስጋ ቤት ያለው አለ። ይገርማቸዋል። የፋኖ አመራር ነው። ከዛ ከብት ደግሞ እየነዱ ያመጡለታል ከገበሬ ላይ ዘርፈው፣ ከዛ ቢራውን ይነግዳል። እንዴት አይነት ቁማር እኮ እንደሚጫወቱ እታች ያለው ከኩን ያካል፣ እታች ያለው በስብሶ ተስፋ ቆርጦ ይሰደዳል። ወዴት ሊሄድ ይላል።
አማራ አንድ እንዳይሆን አንድ ከሆነ ብሎ ደግሞ ነጋዴው አለ የራሱ እንትን። ቆይ እስኪ አንተ ዘመድኩን ራሱ ምን እንዲሆን ነበር የሰራው? አሁንስ የምትሰራው ምንድን ለመሆን ነው? አንተ ራሱ ላይ ማን ጠራና? መፍትሄ አለህ? ተጠየቃዊ ነህ? እዚህ ላይ እንደው መናገር ስለቻልክና ብዙ ግብዞች ስለሚከተሉ ነው። አንተ አሁን ቃል እግዚአብሔርን ትናገራለህ፣ እመቤቴን እግዚአብሔርን እንደዚህ ትላለህ። አይደብርም? እንደዛ ይላል ቃሉ። ትዕግስትን አብዝቶ የሚሰብከውን ጌታ ግን በዛ ስም ነው አንተ የሚሸቀልክብን እኮ። ቀደም እንደግፍ የነበረው ሃይማኖታዊ ስለመሰልከን ነው። ከሬዎን ወንዝ ማዶ የሚለው ያረጃጅሙ ጽሑፍን እያነበብን ብዙዎች እንደግፍ ነበር። እንዴት ደም ማቃባት! አሁን የምትናገረው ንግግር ደግሞ እርስ በርሱ አሁንም እየተባላ ግድያን የሚያቆም መፍትሄ ነው የምፈልገው። ማንም ሰው የሚፈልገው መሞት ላይ የሚያደርስ የለም። ቢገልም ቢሞትም ሁለቱም ሟች ነው የሚሆኑት። እኔ እያልኩ ያለሁት አመራሩም ሆነ ምናምን ተጠያቂያዊ አይደለም። ማን ነው መሪው? ምን አገባው እንዴ? መዝረፍ ገባ፣ ያው ዘረፈ። አሁን ያልከውን አይነት አንተም ይሄንን በማውራት የሆነ ነገር አልክ። እሱ እኮ ስለሆነ ነው። ሰው ቢሞትም እንዴት የውሻ ሞት ይሞታል? ሰው ቢሞትም እንዴት መከላከያ ላይ ተኩሶ ይሞታል? ሰው ቢሞትም እንዴት ከግብፅ ጋር እሰራለሁ ብሎ ይሞታል? ከሻቢያ ጋር እንሰራለን ብሎ ይሞታል? የሞት ሞት አይደለም። እንዴት ሰው ቢሞትም መምህራንን ገሎ ይሞታል? ሰው ቢሞት እንዴት ተማሪዎችን ትውልድን ገሎ ይሞታል? ይሄ የሚቆምበትን መፍትሄ ነው አምጣ የተባልከው እንጂ ማሸነፍ አለማሸነፍ ታዋወሱን። ሁሉም የሞተ ነው፣ እናንተንም ጨምሮ። ይሄንን ድርጊት የሚደግፈውም የሚያካሂደውም ሁሉም የሞተ ሙትቻ፣ መከራው ምናልባት ቀዳሚና ተከታይ ነው የምትሆኑት። ዛሬ የሚሞተው የዛሬ ሰዎች መከራ እቤታችሁ ይደርሳል። እስኪ ጀርመን ስለሆንክ እስኪ የጀርመን ምድር እግዚአብሔር ሳያገኘው ቀርቶ ፍርዱን ሳይሰጥ ይቀራል። የሰዎችን ስርዓት አይደለም እኔ የምመካበት። ስለዚህ ትንሽ ትልቁ አንተም አሁን የምትናገረው አሁን እንኳን ዝም ብትል ጎጃም ጎንደርን እከሌን በለው እከሌን እንደዚህ ነገዱ እንዲነግዱ አይደል እንደምትለው። ግን አንተ ችግሩ በቃ የምትገበየው ግብይት እንዳያበቃብህ አሁንም ታስቀጥሏለህ። ትናንት አማራ ጀግና ፋኖ ነው አማራ እንትን የሚያወጣው ታልክ። ከዛ ቀጠልክ። አሁን ደግሞ አመራሩን በሉት አልክ። ይኸው እንደዚህ ያል። ከዛ ደግሞ እንትና የሸዋ እንትና ነው የሸዋ። በጣም ነው የሚያሳፍረው። ብቻ ግን ፍትሃዊ ፍርድ በፈጣሪ ስለሆነ ፈጣሪ ይፍረድ ይፍረድ። እዚህ አሁን የጎጃሙ በሚገርም ሁኔታ መስመር ይዟል። የምትሰሙት ነው የምታዩት ነው ማለት ነው። እነሰጥ አርጌ እንኳን ተንፍሰዋል። እነሰጥ አርጌ እንኳን አንደበት ይዟል። ባህር ዳር ዊኪሊክስ ተንፍሳለች። ያለ እውነት ሐሰት ሸቅጠ የምትኖርበት ዘመን አይደለም። የአማራ እውነት አለው። የአማራ ሀቅ አለው። ሌባ ሁላ የለም። ያው እነሰጥ አርጌ ይተጣሉ አይደል? ሰጥ አርጌዎች ሰጥ ያርጋችሁና ሌባ ሁላ ኦፓላ የፋኖ ኃይሎች ሰሞኑ ያየናቸው መሬት ላይ የሚመጡ ዜናዎች ይሄ ነገር አሁንም አሳሳቢ እንደሆነና በተለይም በተለያየ መንገድ ትንኮሳዎቹ ወደ ግጭት አምርተው የምንወዳቸውን ወይም የምናከብራቸውን ወንድሞቻችንን ሕይወት ወደ ማሳጣት የተሸጋገሩበት ሁኔታ አለ። ለእኛ እንደ ማህበር በተለይ የአማራን ሕዝብ ጉዳይ ይዞ ከኢትዮጵያ ውጭ ለሆኑት አማራ ላልሆኑ ኢትዮጵያኖች ላልሆኑ ከውጭ ኃይሎች ጋር እንደሚሰራ ኃይል እንደዚህ አይነት ክስተቶች አሳዛኝና አሳፋሪም ናቸው። ምክንያቱም ማስረዳት ይከብድሃል። በአንድ በኩል የለውን አደጋ አለበት እያልን እየተናገርን፣ በሌላ በኩል እንደዚህ አይነት ክስተቶች ሲፈጠሩ የምናስረዳውን ጉዳይ ወይም ጉዳያችንን አስቸጋሪ ከማድረግ ባለፈ ዜናዎቹ በተለያየ መንገድ ቀርበው ጥያቄዎች ሲቀርቡ ምን አይነት መልስ መስጠት አለብኝ የሚለውን ትንሽ አስቸጋሪ ያደርገዋል። አሁን እንግዲህ ሸዋ የነመከታው ቡድን እየተናደ ሲመጣ በነ እስክንድር ነጋና መከታው ማሞ ቡድን ስር የነበረው ግዙፉ 70 ፋኖ ከነርሱ ተለይቶ ወጥቶ ወደ እነ ኢንጂነር ደሳለኝ የአማራ ፋኖ በሸዋ ጠቅልሎ መግባቱን ተከትሎ በንዴት የመጣ ጦርነት መጥቷል። የነ መከታው ማሞ ቡድን ከመበሳጨቱ የተነሳ ጊፍት የሚባለው ላይ በአይዞ ሻሙራና በሳሲት ተነስቶ ወደ ካሲማ ወይም በዞ የመጣ ነበር። በዞ የመጣው ጦር 12 ሰዓት አካባቢ ነው የጀመረው ውጊያ።
እነ መከታው ማሞ፣ እነ ፓስተር ዮናስ፣ እነ እስክንድር ነጋ ልክ እንደ አርበኛ አሰግድ እንደፈጥጣቸዋለን ብለው የመጡት የመከላከያው ሰራዊት በብሬንና በዲሽቃ ሽፋን እየሰጣቸው ነው የሄዱት። በጣም የሚገርም ነው። በጣም ሽፋን እየሰጣቸው ነው ውጊያውን ያደረጉት። ነገር ግን አሁን ሸዋ በተለየ ሁኔታ ከጀነራል ተፈራ ማሞ ሌላም ወታደራዊ ባለሙያዎች፣ ወታደራዊ ሊቃውንቶች ሸዋ ስለገቡ እነ መከታው ማሞ በለመዱት በገበሬ ሰራዊት በሽፍታ መንገድ ሊቋቋማቸው አልቻሉም። እንግዲህ የእስክንድር ጦር በአብሪ አማካኝነት ከሌሊት 6 ሰዓት ላይ ነው ቦምብ በመጣል ውጊያውን የጀመረው። ውጊያውን ሌሊቱን ሙሉ ቀጥሎ በእዙ በኩል ያለው ጦር ወደ ኋላ አፈግፍጎ ሲመለስ፣ በሌላው ግንባር ያለው ግን ተፋጦ ተቀምጧል ማለት ነው። ይህን አስመልክቶ የአማራ ፋኖ በሸዋ በታሪኩ ለመጀመሪያ ጊዜ ቆፍጠን መረር ያለ መግለጫ አውጥቷል። በቅድሚያም ተመልካቾቻችን፣ አድማጮቻችን አሳዛኝ መረጃ ይኖረናል። የአማራ ፋኖ በሸዋ ዋና ጦር አዛዥ አርበኛ ባዩ አለባቸው በዛሬ ዕለት መስዋዕቱ ነው የተሰማው። የአማራ ፋኖ በሸዋ ባወጣው መግለጫ አርበኛ ባየ አለባቸው ከጠላት ተናንቆ ብዙ ጉዳይ ከጣለ በኋላ በክብር ተሰውቷል ብለዋል። መቼም አርበኛ ባዩ አለባቸውን የማያውቀው የለም። በተለይ አንዳንድ ጊዜ በሚዲያዎች ላይ እየወጣ በሚሰጣቸው በሳል ቃለ ምልልሶች ብዙዎቻችን እናውቀዋለን። ጓዶቹ ደግሞ በግንባር ላይ በሚያሳየው የውጊያ ብቃትና በጀግንነቱ ይመሰክሩለታል። የአማራ ፋኖ በሸዋ ዋና አዛዥ ነበር ባየው አለባቸው። በዛሬ ዕለት በነበረ ውጊያ ብዙ ጉዳይ ከጣለ በኋላ በክብር እንደተሰዋ ነው የአማራ ፋኖ በሸዋ የላከልን መግለጫ የሚያመለክተው። ተመልካቾቻችን፣ አድማጮቻችን አንተ ታስገድዳለህ። ከፍ ያለው ማንነትስ እንደዛ ያ ደግሞ ማነው ዘመቻ አንተና እያላችሁ ደግሞ ታወጡለታላችሁ። ስንት አይነት የተረገመ እንደሆነ እኔ እንጃ። ፈጣሪ ራሱ ለምን ዝም እንደሚል አልገባኝም። ሞተ ነው። እነዚህ ልጆች እውነት ሊመስላቸው ይችላል። በቃ አንዴ ገብተዋል፣ ከኋላ መሳሪያ ተደግኖባቸው አትወጡም ተብለው ሊሆን ይችላል። ግን ሁሉም ባፉ ያያይዘዋል። የጥይት ድምፅ አሰማም ደረጃ። አሁን ውጭ ላይ ያላችሁ ሰዎችም አሰሙም። እንዴት ቀልባችሁ ደረቀ? ህሊናችሁ እንዴት ሞተ? እንዴት ፈጣሪን መፍራት አቆማችሁ? እንዴት በዚህ ልክ ተዋረዳችሁ? የሰው ሞት እንዴት አስደሰታችሁ? የትኛውም ዓለም ላይ ሰው መሞቱ አያሳዝንም? የእዝነት እንደዚህ እንዲህ አይነት ወደ አውሬነት ምንድን ነው የቀየራችሁ? እስኪ ሰው ሞተ እኮ ነው እየተባለ ያለው። ትውልድ ከትምህርት ቤት ነው ቀረ እየተባለ ያለው። ፋሽስቱ አብይ የእንትና ምናምን ይኸው በየቀኑ የምትገብሩትን እነዚህን መምህራን እንዲያዋርድ ትውልድ እንዲገድል የሰላም አማራጭን ሁሉ ዘግታችሁ በእናንተ እየተነዱ ይኸው እስኪሞቱ ድረስ ነገም በጀግንነት ተሰውቷል። ስለ ጀግና አታውቁም እናንተ ምንም ናችሁ። ያበላ ሁሉ የሚጋልባችሁ ሆዳሞች። አሁንም ፈጣሪ ይፍረድባችሁ፣ ማት ያውርድ። ያላችሁበትንም ቢሆን መሬቱንም አየሩንም ፈጣሪ ምንም አይነት ቴክኒክ አያጣም። ብቻ ግን ይፍረድ፣ ፈጣሪ ፈጣሪነቱን ይፍረድ። ኢትዮጵያ ውስጥ በኢትዮጵያውያን የሚፈሰው ደም ይቁም። ደም አፍሳሹንም ሆነ ደም የሚያፈሰውን ለዛ ነገር አስተዋጽኦ ያበረከተውን ሁሉ ፈጣሪ ይፍረድበት።